ብዙ ሰዎች ሳቢነት ወይንም አትራክሽን የሚጀምረው ከፊት ውበት ነው ብለው ያስባሉ። ተሳስተዋል። ሳቢነት የሚጀምረው ማንም ሊቆጣጠረው ከማይችለው አእምሮ ነው። ውብ ሆናችሁ መታየት ትችላላችሁ፣ ነገር ግን አሁንም የውስጥ ድካም ሊሰማችሁ ይችላል። ሙሉ በሙሉ ተውባችሁ ልትለብሱ ትችላላችሁ፣ ነገር ግን አሁንም የጭንቀትና የተስፋ መቁረጥ ስሜት ሊንጸባረቅባችሁ ይችላል። በልበ ሙሉነት የተሞላ ንግግር ልታደርጉ ትችላላችሁ፣ ነገር ግን በውስጣችሁ በምስጢር የሌሎችን ይሁንታ ለማግኘት የምትለምኑ ሰው ልትሆኑ ትችላላችሁ። ሰዎች ደግሞ ይህንን ያስተውላሉ። በግልጽ ባይናገሩትም እንኳ የውስጥ ሰላማችሁ የውሸት ሲሆን ያስተውላሉ። በራስ መተማመናችሁ በውሰት የተገኘ ሲሆን፣ ፈገግታችሁ ደህንነት ማጣታችሁን የሚደብቅ ሲሆንና ዝምታችሁ የፍርሃት እንጂ የእርጋታ ሳይሆን ሲቀር ልብ ይሉታል። እውነቱ ይህ ነው። የሰዎችን ትኩረት በማሳደድ ብቻ ጥልቀት ያለውን ማራኪነት መቀዳጀት አትችሉም። ማራኪና የሚስብ ሰው የምትሆኑት ትኩረትን መፈለግ ስታቆሙ ነው። ምክንያቱም በጣም ማግኔቲክ የሆነ ሳቢነት ያለው ሰው በቀላሉ ሊናወጥ የማይችል ሰው ነው። በዚህ የዛሬው ዝግጅታችን አእምሯችሁ ጠንካራ፣ ስሜታችሁን የገራችሁና በዝምታ ሳቢ ሰው እንድትሆኑ የሚያደርጓችሁን 7 ልምዶች ትማራላችሁ። የመጨረሻዎቹ 2 ደግሞ እጅግ መሰረታዊ ልምዶች ናቸው። ነገር ግን ጥንቃቄ አድርጉ። አንዴ እነዚህ ልምዶች ተግባራዊ ማድረግ ከጀመራችሁ ሰዎች የእናንተ ስሜትና ኢነርጂ እንደተቀየረ ያስተውላሉ። አንዳንዶች ያከብሯችኋል፣ አንዳንዶች በእናንተ ላይ የነበራቸውን ቁጥጥር ማጣት ይፈራሉ፣ አንዳንዶች ደግሞ ይጠፋሉ። ምክንያቱም የእናንተ ድክመት እነሱ ሊጠቀሙበት የሚያውቁት ብቸኛው ስሪታችሁ ስለነበረ ነው። እንዴት ሳቢ መሆን እችላለሁ ብላችሁ ከመጠየቃችሁ በፊት ለምን በቀላሉ ችላ ልትባሉ እንደቻላችሁ ጠይቁ። ምክንያቱም እውነት ምቾት አይሰጥም። አብዛኞቹ ሰዎች የማይስቡት በውስጣቸው ያለው ጉልበት ደካማ ስለሆነ ነው። አእምሯቸው የታወከና ስሜታቸው ያልተገራ ነው። ቃላቶቻቸው ርካሽ ናቸው እና ደግሞ ስነ ስርዓት ወይንም ዲሲፕሊን ይጎድላቸዋል። ወደ ልምዶቹ እናልፋለን። የመጀመሪያው ልማድ በፍጥነት ምላሽ መስጠትን የማቆም ልማድ ነው። ራሳችሁን በታማኝነት ተመልከቱ። የሆነ ሰው መልእክት ወይንም ሜሴጅ ይልካል፣ ምላሽ ትሰጣላችሁ። የሆነ ሰው ደግሞ ቴክስት አይመልስም፣ ምላሽ ትሰጣላችሁ። አንድ ሰው እንግዳ በሆነ መንገድ ይመለከታችኋል፣ ሌላኛው ሰው ይተቻችኋል ወይም ያወድሳችኋል፣ እናንተም ምላሽ ትሰጣላችሁ። ስሜታችሁ በማያውቋችሁ ሰዎች እጅ እንዳለ ገመድ ወደዚያና ወደዚህ እየተሳበ ነው። ከዚያም ለምን ድካም እንደሚሰማችሁ ያሰባችሁ ትገረማላችሁ። የደከማችሁት ለሁሉም ሰው ወደ ውስጣዊ ዓለማችሁ እንዲገባ ፈቃድ ስለሰጣችሁ ነው። አእምሮው ጠንካራ የሆነ ሰው በተፈጠረው ነገርና በሚሰጠው ምላሽ መካከል ክፍተት እንዲኖር ያደርጋል። ይህ ክፍተት ታላቅ ኃይል ነው። በዚያ ክፍተት ውስጥ ማን መሆን እንዳለባችሁ ትወስናላችሁ። ያ ክፍተት ከሌለ የልብ ትርታ ያላችሁ አሻንጉሊት ትሆናላችሁ። ለምሳሌ ስትሰደቡ ደካማው አእምሮ ወዲያውኑ ራሱን ማረጋገጥ ይፈልጋል። ያንን በስድብ የደፈረሰበት የመሰለውን ምስል ለማስተካከል ማብራራት፣ ማጥቃት፣ መከላከልና ማረም ይፈልጋል። ነገር ግን ስነ ስርዓት ያለው አእምሮ ስድቡን በውሃ ላይ እንደሚያርፍ ቅጠል ይመለከተዋል፣ ያየዋል። ይህ እውነት ነውን? ይህ ጠቃሚ ነውን? ይህ ለሰላሜ ዋጋ አለውን? ብሎ ይጠይቃል። መልሱ በጭራሽ ከሆነ እንዲያልፍ ይፈቅድለታል። ይህንን ማድረግ ደካማነት ሳይሆን ራስን መግዛት ነው። ጠንካራ ሰው ማለት ድምፁን ከፍ አድርጎ መጮህ የሚችለው ሰው አይደለም። ሊቆሰቁሱት ሲሞክሩ ጸንቶ መቆየት የሚችለው ሰው ነው። ማንኛውም ሰው በጸጥታ የአትክልት ስፍራ ውስጥ ሊረጋጋና ሊሰክን ይችላል። ነገር ግን ሰው አሳስቶ ሲረዳችሁ መረጋጋት ትችላላችሁን? ኩራታችሁና ኢጓችሁ ሲቃጠል መረጋጋት ትችላላችሁን? ዝምታ ከቃላት በላይ ክብራችሁን በሚጠብቅበት ጊዜ ዝም ማለትን ትችሉበታላችሁን? ይህ ነው ሳቢነት ማለት። የገጽታ ሳቢነት ሳይሆን የቁጥጥር ባለቤት የመሆን ሳቢነት። ሰዎች በእያንዳንዱ ማዕበል በማይናወጡ ሰዎች ዙሪያ ሲሆኑ ደህንነት ይሰማቸዋል። ጠንካራ፣ ጥልቅና ብርቅ የሆነ ስሜት ይሰማቸዋል። በፍጥነት ምላሽ በሰጣችሁ ቁጥር ሰዎችን ሊቆጣጠሯችሁ እንደሚችሉ ታስተምሯቸዋላችሁ። ቆም ባላችሁ ቁጥር ግን የራሳችሁ ብቻ መሆናችሁን ለራሳችሁ ታስታውሳላችሁ። ቀይ መስመራችሁም እንዳይደፈር ታስችላላችሁ። ሁለተኛው ልምድ እሴቶቻችሁን ለማየት ለማይፈልጉ ሰዎች ራሳችሁን ማብራራት ማቆም ነው። ብዙ ሰዎች ክብራቸውን የሚያጡት እዚህ ላይ ነው። ብዙ ያወራሉ፣ ብዙ ያጸድቃሉ። አስቀድመው እነሱን ላለመረዳት የወሰኑ ሰዎችን ለማሳመን ይሞክራሉ። ረጃጅም መልእክቶችን ይጽፋሉ፣ ዓላማቸውንና ግባቸውን ይደጋግማሉ። መሆን ያለበትን ነገር እንዲሰጣቸው ይለምናሉ። እነሱን ባለመረዳት ጥቅም ለሚያገኙ ሰዎች እባካችሁ ተረዱኝ ይላሉ። በጥንቃቄ አዳምጡኝ። እናንተን ዝቅ ለማድረግ ለወሰነ ሰው ራሳችሁን ባብራራችሁ ቁጥር እሴታችሁን ግልጽ እያደረጋችሁ ሳይሆን ዋጋችሁን እያረከሳችሁ ነው። አልማዝ ድንጋይ ብሎ ከሚጠራው ሰው ጋር አይከራከርም። ተራራ ማየት የተሳነው ሰው ርዝመቴን አላየልኝም ብሎ አይናድም። ሰው መስኮቱን ስለዘጋ ፀሐይ መውጣቷን አታቆምም። ቃላት ከንቱ የሚሆኑት መቼ እንደሆነ ማወቅ አለባችሁ።
በአእምሮ ጠንካራ የሆኑ ሰዎች ግልጽ አድርገው ይናገራሉ፣ ከዚያም ያቆማሉ። አያሳድዱም፣ ከመጠን በላይ አይለፉም። ልባቸውን ረግጠው ለሚተላለፉበት ሰዎች ደግመው እድል አይሰጡም። አንዳንድ ሰዎች እውነትን ሳይሆን ቁጥጥርን እንደሚፈልጉ ይረዳሉ። አንዳንዶች ሰላምን ሳይሆን ምላሽ ማግኘትን ብቻ እንደሚፈልጉ ይገነዘባሉ። አንዳንዶች መረዳትን ሳይሆን ለነሱ ታዛዥ ለመሆን እንድትደክሙ እንደሚፈልጉ ይመለከታሉ። ሳቢና ማራኪ የሆነ ሰው ድንበር አለው። ድንበሮች ደግሞ በቁጣ ጡብ የሚገነቡ ግንቦች አይደሉም። ድንበር መቆለፊያ ያለው በር ማለት ነው። በዚህ በርም ትክክለኛ ሰዎች በክብር ይገባሉ። የተሳሳቱና ጎጂ የሆኑ ሰዎች ደግሞ ከአስተያየቶቻቸው ጋር ውጪ ይቀራሉ። እያንዳንዱ ሰው የእናንተን ትክክለኛ ታሪክና ማንነት እንዲያውቅላችሁ መፈለግ ስታቆሙ ኃያል ትሆናላችሁ። ይህ በጣም ከባድ ነው፣ ምክንያቱም ኢጎ ነገሮች ሲከሰቱ ወዲያውኑ ፍትህን ይፈልጋል። ኢጎ እያንዳንዱ ወሬ እንዲታረም፣ እያንዳንዱ ስድብ ምላሽ እንዲያገኝ፣ እያንዳንዱ ክስ እንዲጠፋ ይፈልጋል። ነገር ግን ህይወት ሁሉም ሰው የእናንተን ማስረጃ የሚሰማባት የፍርድ ቤት አዳራሽ አይደለችም። አንዳንድ ጊዜ ከፍተኛው ዲሲፕሊን ሰዎች የፈለጉትን እንዲያስቡ መተው ነው። እናንተ ግን እነሱ ሊያስቆሙት የማይችሉትን ሰው መሆናችሁን ትቀጥላላችሁ። በምትቀጥሉበት ጊዜ ግን መታረም ያለበትን ማረም አለባችሁ። ዝምታ እውነትን በሚጎዳበት ጊዜ መናገር አለባችሁ። ነገር ግን እናንተ ስትረበሹ ብቻ ሕያው ለሚሆኑ ሰዎች ጉልበታችሁን ማፍሰስ ማቆም አለባችሁ። አንድ ሰው ለመታመን ሲል መለመንና መጣር ሲያቆም የሚታይ የሰከነ የሳቢነት አይነት አለ። እነዚህ ሰዎች አይኖቻቸው ይበልጥ ይረጋጋሉ፣ ንግግራቸው ይበልጥ የጠራ ይሆናል፣ እንቅስቃሴዎቻቸው ይበልጥ የተለቀሙ ይሆናሉ። ውስጣዊ ጉልበታቸው ኢነርጂያቸው ውድ ይሆናል። እሴቶቻችሁን ማብራራት ስታቆሙ መኖር ትጀምራላችሁ። የተኖረ እሴት ቫልዩ ደግሞ ከተነገረ እሴት ወይንም ቫልዩ የበለጠ ጠንካራ ነው። ሶስተኛው ልምድ አካላችሁን ራሳችሁን ለማክበር ስትሉ ማሰልጠን ነው። ብዙ ሰዎች አካላቸውን የሚያሰለጥኑት ራሳቸውን ስለሚጠሉ ነው። መስታወት ውስጥ ቅርጻቸውን ይመለከቱታል፣ ያዩትን ቅርጽም ይቀጡታል። እናም ቅርጽን፣ ቁጥርን፣ ምላሽንና ውዳሴን ያሳድዳሉ። ዓለም እነሱን ተመልክታ አሁን በቂ ነህ እንድትላቸው ይፈልጋሉ። የዚህ አይነቱ ስልጠና የሚፈጥረው አእምሮን ደካማ አድርጎ የሚያስቀር አካልን ነው። እውነተኛ ስነ ስርዓት ዲሲፕሊን የሚጀምረው በተለየ መንገድ ነው። አካላችሁን የምታሰለጥኑት መንፈሳችሁ የሚኖርበት የመጀመሪያው ቤት ስለሆነ ነው። ቤቱ ችላ ከተባለ አእምሮ ይወጠራል። አካል ሰነፍ ከሆነ ውስጣዊ ፈቃደኝነታችሁ ይላላል። ትንፋሻችሁ ጥልቀት ከሌለው ሐሳቦቻችሁ ይረበሻሉ። ሳቢና ውብ ሆናችሁ ለመታየት ብቻ አትሰልጥኑ። ስንፍና ከእንግዲህ እንዳይገዛችሁ ስትሉ ሰልጥኑ። እነሳለሁ ባላችሁበት ሰዓት ንቁ። አእምሯችሁን ዝም ብል ብላችሁ ተንቀሳቀሱ። ስሜታችሁ እንድትዝሉ ሲፈልግ ተራመዱ። አካላችሁ በምቾት ምክንያት ሲደነዝዝ ስትሬች አድርጉ። ሰበቦቻችሁ ድምጻቸው ከፍ ሲል በላብ በሚያጠምቃችሁ ድካሙ ውስጥ ለፉ። በዚህ መንገድ ነው ራሳችሁን እንደገና ማመን የምትጀምሩት። በራስ መተማመን እኔ ልበ ሙሉ ነኝ በማለት ብቻ አይመጣም። በራስ መተማመን የሚመጣው ማንም ሰው በማያያችሁ ጊዜ ለራሳችሁ የገባችሁትን ቃል መጠበቅ በመቻላችሁ ነው። ነገ እጀምራለሁ ስትሉና ባላችሁበት ቀን ስትጀምሩ በውስጣችሁ ያለ አንዳች ነገር ከፍ ይላል። ለወደፊት ህይወቴ ስል ክብር የሌለው አመጋገብ አይኖረኝም ስትሉና ያንንም ስትፈጽሙ በውስጣችሁ ያለ አንዳች ነገር ስል ይሆናል። ምንም እንኳን ፍላጎቱ ባይኖራችሁም ሰውነታችሁን ስታሰለጥኑት ጡንቻን ብቻ ሳይሆን ማስረጃም እየገነባችሁ ነው። አእምሯችሁ ማስረጃ ያምናል። ብዙ ሰዎች ደህንነት የማይሰማቸው ለዚህ ነው። ራሳቸውን ማመን የሚችሉበት ምንም አይነት ማስረጃ የላቸውም። በጣም ብዙ የውስጥ ቃል ኪዳኖቻቸውን አፍርሰዋል። በጣም ብዙ ጊዜ ራሳቸውን ትተዋል። ምቾትን በጣም ብዙ ጊዜ መርጠዋል። ስለዚህ አሁን ምቾት ማጣት አደጋ ሆኖ ይሰማቸዋል። ነገር ግን ምቾት ማጣት አደጋ አይደለም። ምቾት ማጣት በር ነው። የምታደንቁት እያንዳንዱ ሳቢ አትራክቲቭ ሰው በዚያ በር ውስጥ ደጋግሞ ተራምዷል። አካላችሁን ማክበርና በስልተ ቀመር ሪትም መንቀሳቀስ ያስፈልጋል። ቀጣይነት ባለው መልኩ መጓዝ ያስፈልጋችኋል። አካላችሁ የሚረዳው በቂ ስነ ስርዓትና ዲሲፕሊን ያስፈልጋችኋል። ይህንን ስታደርጉ የስሜት ባሪያ አትሆኑም። ራሱን እየተቆጣጠረ በሚንቀሳቀስ ሰው ውስጥ ማግኔቲክ የሆነ ነገር አለ። ሁሉንም ነገር ማሳየት አያስፈልገውም። አቋሙ ይናገራል። ትንፋሹና የረጋ ፊቱ ይናገራል። አካሉም ከዚህ በፊት ተቃውሞ ገጥሞኛል፣ አሁን የተባልኩትን አደርጋለሁ ይላል። እናም ሰውነታችሁ ይህንን መልእክት ሲመዘግብ እናንተ ለንግግር አፋችሁን ከማንቀሳቀሳችሁ በፊት ሰዎች ያንን ያስተውሉታል። አራተኛው ልምድ ቃላቶቻችሁን ብርቅ ማድረግ ነው። ብዙ ሰዎች የሚስብ ነገር የማይኖራቸው የሚናገሩት ነገር ስለሌላቸው ሳይሆን በጣም ብዙ ነገሮችን በጣም ፈጥነው ለብዙ ሰው ስለሚናገሩ ነው። እያንዳንዱን ስሜታቸውን ይገልጣሉ። እያንዳንዱን እቅዳቸውን ይፋ ያወጣሉ። እያንዳንዱን ህልማቸውን ያጋልጣሉ። ስለ እያንዳንዱ ችግራቸው ያማርራሉ።
ሁሉንም ሰው ያማሉ። አፋቸውን ማንም ሰው ገብቶ የሆነ ነገር ሊወስድ የሚችልበት ክፍት የገበያ ስፍራ ያደርጉታል። ቃላቶቻችሁ በራሳቸው ጉልበት ኢነርጂ መሆናቸውን ማወቅ አለባችሁ። እነዚህን ኢነርጂዎች ያለ ጥንቃቄ ስታጠፋቸው የእናንተ በአካል መገኘት ርካሽና ተራ ይሆናል። በአእምሮ ጠንካራ የሆነ ሰው የሰፈነውን ጸጥታ ለመሙላት ብሎ አይናገርም፣ ግልጽነትን ለመፍጠር ብሎ ግን ይናገራል። እንዲህ አይነት ሰዎች ቃላትን ከራሳቸው ለማምለጥ አይጠቀሟቸውም፣ ነገር ግን እንደ መሳሪያ ይጠቀሟቸዋል። መሳሪያ ደግሞ የተሳለ መሆን አለበት። መሳሪያ በጥንቃቄ ጥቅም ላይ መዋል አለበት። መሳሪያችሁን በየቦታው ያለ አግባብ ከሰነዘራችሁት ልትጠብቁት የሚገባውን አካል ልታቆስሉበት ትችላላችሁ። ሁልጊዜም ከመናገራችሁ በፊት 3 ጥያቄዎችን ጠይቁ። እውነት ነውን? አስፈላጊ ነውን? ከጥንካሬ ነው ወይንስ ደህንነት ካለመሰማት የመነጨ ነው ብላችሁ ጠይቁ። ብዙ ነገሮች እውነት ቢሆኑም አስፈላጊ ግን አይደሉም። ሌሎች ነገሮች ደግሞ አስፈላጊ ቢሆኑም ነገር ግን ከድክመት ተነስተው የተነገሩ ናቸው። ብዙ ጉዳዮች የሚነገሩትም ኢጓችን ብልህ፣ ትክክለኛ፣ የላቀ፣ የተጎዳ፣ ልዩ ወይም ንጹህ ሆኖ ለመታየት ስለሚፈልግ ብቻ ነው። እስኪ ከሰዎች ጋር የምታደርጓቸውን ውይይቶች ለአንድ ቀን ታዘቡ። መስላችሁን ለመጠበቅ ምን ያህል ንግግራችሁ ጥቅም ላይ እንደሚውል ታያላችሁ። ጥሩ ሆናችሁ ለመታየት ስትሉ ስታብራሩ ራሳችሁን ታገኙታላችሁ። ህመማችሁን ለመደበቅ ስትሉ ትቀልዳላችሁ። አብሮነት እንዲሰማችሁ ስትሉ ሰው ታማላችሁ። ርህራሄን ለማግኘት ስትሉ ታማረራላችሁ። አስፈላጊ ሆናችሁ ለመሰማት ስትሉ ታጋነናላችሁ። ትኩረት ውስጥ መግባትን በመፍራት ጣልቃ ትገባላችሁ። ይህ ነፃነት አይደለም። ይህ የስብዕና ጭንብልን የለበሰ ባርነት ነው። ሳቢና አትራክቲቭ የሆነ ሰው በተለየ መንገድ ያዳምጣል። ዝምታው ባዶ አይደለም። ዝምታው ክብደት አለው። ሲያዳምጥ ለመናገር ተራውን እየጠበቀ ስለሆነ አይደለም። ውይይቱን ስለራሱ ለማድረግም መንገድ እየፈለገ አይደለም። እንዲህ አይነት ሰዎች በእርግጥ እዚህ አሉ። እናም ይህ ብርቅ ስለሆነ ሰዎች በእነሱ ዙሪያ ሲሆኑ የሚረዳቸው እንዳገኙ ይሰማቸዋል። ነገር ግን ይህንን በግልጽ ተረዱ። ጥሩ አዳማጭ መሆን ማለት ለሁሉም ሰው ስሜታዊ እድፍ መጠንና ማራገፊያ መሆን ማለት አይደለም። ምክንያቱም አንዳንዶች የሚፈልጉት ከእናንተ ጋር ጥሩ ግንኙነት ሳይሆን ቆሻሻቸውን ማፍሰሻ ቦታ ነው። የእነሱን ውስጣዊ ትርምስ በእናንተ ላይ እያፈሰሱ ግንኙነታችሁን ጓደኝነት ሲሉ ይጠሩታል። የእናንተን ትዕግስት እንደ ይሁንታ ይረዱታል። መፍትሄ ስለሚፈልጉ ሳይሆን በድክመታቸው ውስጥ አብሮነት ስለሚፈልጉ ያንኑ ችግር ደጋግመውና ደጋግመው ያመጡታል። ስታዳምጡ በርህራሄ አዳምጡ። ነገር ግን ማለቂያ ለሌለው አሉታዊ ሐሳብ ቤት አትሆኑ። ቃላቶቻችሁን ምረጡ፣ ዝምታችሁንም ምረጡ። ወደ አእምሯችሁ ጥልቅ ክፍሎች ማን መግባት እንዳለበት ምረጡ። በር ያንኳኳ ሁሉ መግባት አይጠበቅበትም። የሚጠይቅ ሁሉ ሙሉውን ታሪክ ማወቅ አይገባውም። ፈገግ የሚልላችሁ ሁሉ ሚስጥራችሁን ሊያውቅ የሚገባው ሰው አይደለም። ትንሽ ነገር በጥልቀት የሚናገር ሰው የማይረሳ ሰው ይሆናል። ያለማቋረጥ የሚያወራ ሰው ግን ከጀርባ የሚተው ጫጫታ ተደርጎ ይተዋል። አምስተኛው ልምድ ትኩረታችሁን መግዛት ነው። ይህ በተለይ አሁን ባለንበት ዘመን ሁሉም ሰው እየተሸነፈበት ያለው ውጊያ ነው። ጠንካራ መሆን እፈልጋለሁ ትላላችሁ፣ ነገር ግን ትኩረታችሁ ከጠዋት እስከ ማታ እየተበላ ነው። ጠዋት ስትነቁ ወደ ራሳችሁ አእምሮ ከመድረሳችሁ በፊት ስልካችሁ ጋር ትደርሳላችሁ። የመጀመሪያ ተንፋሻችሁን ለሌሎች ሰዎች ሕይወት ትሰጣላችሁ። እግራችሁ መሬት ከመንካቱ በፊት የማታውቋቸው ሰዎች በጠባብ ስክሪን አጮልቀው ስሜታችሁን እንዲወስኑላችሁ ትፈቅዳላችሁ። በውበት፣ በስኬት፣ በወሬ፣ በፍርሃት፣ በምኞትና በማነጻጸር ውስጥ ትቀዝፋላችሁ። ከዚህ ሁሉ በኋላ ግን አእምሯችሁ ለምን እንደተበከለ ያሰባችሁ ትገረማላችሁ። በየቀኑ የምትመለከቱት ነገር የውስጣዊ ዓለማችሁ ቅርጽ ይሆናል። አእምሯችሁን በእንዝህላልነት ካበላሻችሁት ትኩረት አይኖራችሁም። አእምሯችሁን በንጽጽር ካበላሻችሁት ሰላም አይኖራችሁም። አእምሯችሁን በርካሽ ደስታ ካበላሻችሁት ጥልቀት አይኖራችሁም። አእምሯችሁን በቁጣ ካበላሻችሁት ጥበብ አይኖራችሁም። አስታውሱ፣ ትኩረት ሕይወት ነው። ትኩረታችሁ ወደሚሄድበት ቦታ ሕይወታችሁ ቀስ ብሎ ይከተላል። በአእምሮ ጠንካራ የሆነ ሰው ትኩረትን እንደ ቅዱስ እሳት ይጠብቀዋል። ዓለም እሱን ለመስረቅ እንደተነደፈ ያውቃል። እያንዳንዱ መተግበሪያ አፕ አእምሯችሁን ይፈልገዋል። እያንዳንዱ ማስታወቂያ ምኞታችሁን ይፈልጋል። እያንዳንዱ ክርክር የእናንተን ምላሽ ይፈልጋል። እያንዳንዱ ትሬንድ የእናንተን ታዛዥነት ይፈልጋል። እያንዳንዱ ስክሪንም ከእውነታ ጋር እንድትጣሉ ሊያሰለጥናችሁ ይፈልጋል። ለዚህ ነው ብዙ ሰዎች አሁን በጸጥታ መቀመጥ የማይችሉት። ዝምታ ሊሸከሙት የማይችሉት ሸክም ሆኖባቸዋል። ምክንያቱም ጉዳትን፣ ብቸኝነትን፣ ደህንነት ማጣትን፣ ያልጨረሱትን ሥራ፣ ተራ የመሆን ፍርሃትን፣ ሐዘንን፣ ጥፋተኝነትን፣ የትርጉም ረሃብንና የመሳሰሉትን ከባባድ እውነታዎች የመግለጥ አቅም አለው። ስለዚህ ሰዎች እንደገና ያመልጣሉ። የበለጠ መቅዘፍ፣ የበለጠ ማውራት፣ የበለጠ መብላት፣ የበለጠ መግዛት፣
የበለጠ ማሳደድና የበለጠ ጫጫታን ይመርጣሉ። ነገር ግን ከራሱ ጋር መቀመጥ የሚችል ሰው በጥሩ መንገድ አደገኛ ይሆናል። እንደዚህ አይነት ሰዎችን በቀላሉ መዘወር አይቻልም። ለኖቲፊኬሽን አይራቡም፣ ለመዝናናት ሱሰኛ አይደሉም። የላቀ ሰው ለመሆን ረጅም ጊዜ ማተኮርን ይችላሉ። እውነትን ለመስማት ረጅም ጊዜ ዝም ማለት ይችላሉ። የተተዉ መሆን ሳይሰማቸው ብቻቸውን መጓዝ ይችላሉ። ይህም ሳቢና ተፈላጊ ያደርጋቸዋል። ምክንያቱም ውስጣቸው የተበታተነ አይደለም፣ ጉልበታቸው የተሰበሰበ ነው። አይኖቻቸው የጭንቀት ምልክት አያሳዩም። መገኘታቸው የተሰነጠቀ አይደለም፣ በየቦታው አይደሉም፣ ይልቁንም እዚህ ብቻ አሉ። የአንድዮሽ ትኩረት ወይንም የሲንግል አቴንሽን ልምምድን መገንባት ይኖርባቸዋል። ስትበሉ ብሉ፣ ስትራመዱ ተራመዱ፣ ስትናገሩ ተናገሩ፣ ስትሰሩ ስሩ፣ ስታርፉ እረፉ፣ ስትወዱ ውደዱ። የተከፋፈለ አእምሯችሁን ወደ እያንዳንዱ አፍታ እያመጣችሁ ከዚያ ህይወት ባዶ እንደሆነች ማማረራችሁን አቁሙ። ባዶነት የሚሰማችሁ ህይወት ባዶ ስለሆነች አይደለም። ባዶነት የሚሰማችሁ እናንተ ሙሉ በሙሉ በውስጧ ስለሌላችሁ ነው። ስድስተኛው ልምምድ ሁልጊዜ ምቾትን መፈለግን ማቆም ነው። ምቾት ጥሩ አገልጋይ ቢሆንም ነገር ግን አደገኛ ጌታ ነው። ምቾት አለቃችሁ ሲሆን ጥንካሬያችሁ በዝምታ መበስበስ ይጀምራል። ዙሪያችሁን ተመልከቱ። ብዙ ሰዎች አሰቃቂ ሁኔታ ውስጥ ስለተገኙ ብቻ አይጠፉም፣ በምቾት ግን ሲደክሙ ይታያሉ። መጠበቅ አይችሉም፣ አሰልችነትን መታገስ አይችሉም፣ ትችትን መቋቋም አይችሉም፣ ውድቅ መደረግን ማስተናገድ አይችሉም፣ ከባባድ ስራዎችን ማጠናቀቅ አይችሉም፣ ቀጣይነት ሊኖራቸው አይችልም። ከምቾት ማጣት ጋር መቀመጥ አይችሉም፣ ብቻቸውን መሆን አይችሉም። አይሆንም፣ ተሳስተሃል የሚለውን መስማት አይችሉም፣ ሳይወድቁ መሸነፍ አይችሉም። ሆኖም ግን ኃያል ህይወትን ይፈልጋሉ። ይህ የህፃን ልጅ አስተሳሰብ ነው። ኃያል የሆነ ህይወት ኃያል የሆነን የነርቭ ስርዓት ይፈልጋል። ከባድ ስራን ምረጡ እናም አጠናቁት። ትችትን ተቀበሉና ራሳችሁን ከመከላከላችሁ በፊት መርምሩት። ብቸኝነትን ውሰዱና ከራሳችሁ ጋር ለመገናኘት ተጠቀሙበት። ውድቅ መደረግን ውሰዱና አቅጣጫችሁን እንዲያሰላው ፍቀዱለት። ውድቀትን ውሰዱና እንደ መምህር አጥኑት። እርግጠኛ አለመሆንን ውሰዱና በድፍረት ወደፊት ተራመዱ። ድክመት ከአካል የሚወጣው በዚህ መንገድ ነው። ሳቢ የሆኑ ሰዎች ሳቢ የሆኑት ህይወት ለነሱ ቀላል ስለሆነች አይደለም። ሳቢና አትራክቲቭ የሚሆኑት ህይወት በከበደ ቁጥር ስለማይወድቁ ነው። ሌላውን ሰው ተጠያቂ ሳያደርጉ ክብደትን እንዴት መሸከም እንደሚችሉ ተምረዋል። ያ ማለት ፈጽሞ የማትጎዱ አይነት ሰው መምሰል ማለት አይደለም። ያ ጥንካሬ ሳይሆን ትወና ወይንም ትዕይንት ነው። እውነተኛ ጥንካሬ ህመምን ወደ መርዝ ሳይቀይሩ ስሜቱን ማስተናገድ መቻል ነው። እውነተኛ ጥንካሬ ከባድነትን ሳይሰግዱለት ማመንና መቀበል ነው። እውነተኛ ጥንካሬ ከባድ የሆነን ነገር ከባድ ነው ማለትና አሁንም የሚቀጥለውን ትክክለኛ እርምጃ መምረጥ መቻል ነው። አንዳንዶች ቁስላቸውን ሙሉ ማንነታቸው ያደርጉታል። ራሳቸውን በተጎዱበት ነገር ያስተዋውቃሉ። ህመምን ትንሽ ሆነው ለመቅረት እንደ ፍቃድና ሰበብ ይጠቀሙታል። ይህ ነገር ስለተከሰተ የበለጠ መሆን አልችልም ይላሉ። ነገር ግን በቁስላችሁ ዙሪያ ቤተ መቅደስ ከገነባችሁ ህይወታችሁ ለስቃይ ማምለኪያ ቦታ ሲሆን አትደነቁ። ህመማችሁ ክብር ይገባዋል፣ ነገር ግን መሪነቱን ሊይዝ አይገባውም። በአእምሮ ጠንካራ የሆነ ሰው ህመምን አይክድም፣ ይልቁንም በእሱ ራሱን ያሰለጥናል፣ ከህመሙ ይማራል። ህመም ጥልቀትን እንዲቀርጽለት ይፈቅዳል። ነገር ግን ጨካኝ፣ መራራ፣ ሰነፍ ወይንም ማለቂያ የሌለው ድራማ ወደሚሰራ ሰውነት እንዲቀይረው አይፈቅድም። ዓለም እንድትረዷቸው በሚፈልጉ ነገር ግን ስነ ስርዓት በሌላቸው ሰዎች የተሞላች ናት። ኃላፊነት ሳይወስዱ መዳንን ይፈልጋሉ። ድፍረት ሳይኖራቸው በራስ መተማመናቸውን ማዳበር ይፈልጋሉ። ራሳቸውን መግዛት ሳይችሉ ክብር ይፈልጋሉ። ውስጣዊ ንጽህና ሳይኖራቸው አትራክቲቭ መሆንን ይፈልጋሉ። ህይወት በዚህ መንገድ አትሰራም። ሳቢ መሆን ከፈለጋችሁ ምቾትን አምላካችሁ ማድረግን አቁሙ። በየቀኑ ለድክመታችሁ የበላይ እንዳልሆነ የሚያስታውሰውን ነገር አድርጉ። ሰባተኛውና የመጨረሻው ልምድ ለስሜታችሁ ሳይሆን ለዓላማችሁ ታማኝ መሆን ነው። ተራ ሰዎች ከብርቆቹ የሚለዩት እዚህ ላይ ነው። ስሜት የማይረጋ ነገር ነው። ስሜት በአየር ንብረት፣ በእንቅልፍ፣ በረሃብ፣ በሜሴጅ፣ በውዳሴ፣ በትዝታ፣ በሙዚቃና ራሳቸውን እንኳን በማያውቁ ሰዎች አስተያየት ይቀያየራል። ህይወታችሁ በስሜት ላይ ከተገነባ የውሃ ላይ ኩበት ማለት ነው። የተጨበጠ አቅጣጫ አይኖረውም። አንድ ቀን ትነቃቃላችሁ፣ በሚቀጥለው ቀን ግን ባዶ ትሆናላችሁ። አንድ ቀን ስነ ስርዓት ይኖራችኋል፣ በሚቀጥለው ቀን ግን ትጠፋላችሁ። አንድ ቀን ታላቅነትን ትፈልጋላችሁ፣ በሚቀጥለው ቀን ግን ምቾትን ብቻ ታሳድዳላችሁ። ከዚያም ሰው መሆን ማለት ይህ ነው ትላላችሁ። ስህተት ነው። ይህ ያልሰለጠነ ሰው ጠባይ ነው። የሰለጠነ ሰው ስሜቱን አይጠበቅም። ለኑሮው መዋቅርና ስርዓትን ይፈጥራል። የማይደራደርባቸውን ነገሮች ይፈጥራል። ቀኑን ከመጀመሩ በፊት ማን እንደሆነ ይወስናል። ስለዚህ ቀኑ ለእሱ አይወስንለትም።
አንድን ድርጊት ለመፈጸም ፍላጎት እንዳላችሁና እንደሌላችሁ መጠየቅን ማቆም አለባችሁ። ይህ ጥያቄ ከውድቀት በላይ ብዙ የወደፊት ሕይወትን አጥፍቷል። ስሜቶች እውነተኛ ቢሆኑም በውስጣቸው ግን ጥበብ የለም። ስሜቶች እንግዶች ናቸው። ዓላማችሁ ግን እንግዶቹ የሚስተናገዱበት ሰፊ ቤት ነው። የእውነት ስትደክሙ ዓላማችሁ የምትችሉትን አድርጉ፣ ነገር ግን አትጥፉ ይላችኋል። ስትፈሩ ዓላማችሁ አንድ እርምጃ ብቻ ውሰዱ፣ ነገር ግን አትደንግጡ ይላችኋል። ስትመሰገኑ ዓላማችሁ ትሁት ሆናችሁ ቀጥሉ ይላችኋል። ሥራውም ይቀጥላል። ስትተቹ ጠቃሚ የሆነውን ተማሩበት፣ መርዝ የሆነውን ግን ልቀቁ ይላችኋል። ብቸኛ መሆን ሲሰማችሁ ለጊዜያዊ ሙቀት ስትሉ ራሳችሁን አትክዱ ይላችኋል። ስትፈተኑ የምትፈልጉትን ሕይወት አስታውሱ ይላችኋል። በሕይወታችን ውስጥ የሆነ አይነት አቅጣጫ ሲኖረን ሰዎች ሊሰማቸው ይችላል። የእናንተን መንገድ ላይረዱት ቢችሉ እንኳን ለሁሉም አይነት ማዘናጊያ ዝግጁ እንዳልሆናችሁ ይሰማቸዋል። ይህንን ማወጅ አያስፈልጋችሁ። ምርጫዎቻችሁ ያውጁላችኋል። አካላችሁ፣ አይኖቻችሁና እምቢታችሁ ያውጁታል። እምቢታ ደግሞ አስፈላጊ ነው። ለሁሉም ነገር ፈቃደኛና እሺ ባይ ከሆናችሁ እናንተም ሳቢ መሆን አትችሉም፣ አእምሯችሁም ጠንካራ መሆን አይችልም። እምቢ ማለትን መማር አለባችሁ። እናንተን ለሚያደክሙ ሰዎች፣ ለሚያጠቧችሁ ልማዶች፣ ለሚያደክሟችሁ መዝናኛዎች፣ ለሚበክሏችሁ ውይይቶች፣ ራሳችሁን እንድታጡ ለሚጠይቃችሁ ፍቅር፣ የወደፊት ሕይወታችሁን ለሚሰርቅ ምቾት ሁሉ እምቢ በሉ። ደካማ ሰው ውድቅ መደረግን በመፍራት እሺ ይላል። ጠንካራ ሰው ግን ራሱን መክዳትን ይበልጥ ስለሚፈራ እምቢ ይላል። ይህ አብዛኞቹ ሰዎች ፈጽመው የማይረዱት ጥልቅ የሳቢነት ባህሪ ነው። ሳቢነት መፈለግ ማለት ይመስላቸዋል፣ ነገር ግን ከፍተኛው ሳቢነት በቀላሉ አለመገኘት ነው። ይህ የሚሆነውም እምቢተኛ ስለሆናችሁ አይደለም፣ ጨዋታ ላይ ስለሆናችሁም አይደለም፣ ነገር ግን ሕይወታችሁ ማዕከል ስላለውና ሕይወታችሁ ማዕከል ሲኖረው ሰዎች ወደ ሁሉም አቅጣጫ ሊስቧችሁ እንደማይችሉ ስለሚሰማቸው ነው። እናንተ በጽኑ መሠረት ላይ ትቆማላችሁ። በጽኑ የቆመ ሰው ደግሞ ብርቅ ነው። እነዚህን 7 ልምዶች በአንድ ላይ ተመልከቷቸው። ከነዚህ ልምዶች መካከል ሲታይ ማራኪ የሆነ የለም። አንዳቸውም ቆንጆ ፎቶ ተነስቶ እንደመለጠፍ ቀላል አይደሉም። ዝም ያሉ ናቸው፣ ተደጋጋሚ ናቸው፣ ብዙ ጊዜም የማይታዩ ናቸው። ነገር ግን በትክክል የሚሰሩትም ለዚህ ነው። በሕይወት ውስጥ ጠንካራ የሆኑ ነገሮች ማንም ሳይመለከታቸው ከላይኛው ገጽታቸው በታች ያድጋሉ። አንድ ዛፍ ሰማይን ለመንካት ስለተመኘ ብቻ ረጅም አይሆንም። ረጅም የሚሆነው ስሮቹ ወደ ጨለማው ጥልቀት ርቀው ስለሚሄዱ ነው። ሁሉም ቅርንጫፎቹን ያደንቃል፣ ስሮቹን የሚያከብርና የሚያወድስ ግን ጥቂት ነው። ነገር ግን ያለ ስሮቹ ቅርንጫፎቹ ለመውደቅ የሚጠባበቁ ጌጣጌጦች ብቻ ናቸው። ሰዎች ቅርንጫፎቻችሁን፣ ፊታችሁን፣ ዘይቤያችሁን፣ ስኬታችሁን፣ ማራኪነታችሁን፣ ድምፃችሁን፣ መገኘታችሁን እንዲያስተውሉ ትፈልጋላችሁ። ነገር ግን ስሮቻችሁ ደካማ ናቸው። ዲስፕሊናችሁ ደካማ ነው። ዝምታችሁ ደካማ ነው። የስሜት ቁጥጥራችሁ ደካማ ነው። ትኩረታችሁ ደካማ ነው። ለራሳችሁ ያላችሁ ክብር ደካማ ነው። ሆኖም ለምን ሳቢ አልሆንኩም ብላችሁ ትገረማላችሁ። ጥልቀት የሌለው ሳቢነት መዝናኛ ይሆናል። ዲስፕሊን የሌለው ጥንካሬ ጥፋት ይሆናል። ትህትና የሌለው በራስ መተማመን ትዕቢት ይሆናል። ሰላም የሌለው ውበት አድካሚ ይሆናል። ራስን መግዛት የሌለው ብልህነት አደገኛ ይሆናል። ድንበር የሌለው ፍቅርም ባርነት ይሆናል። የተከበራችሁ የሰው መንገድ ተከታታዮቻችን፣ የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።